ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የሚኒልክ እዝ ተወርዋሪ በላጎ ሻለቃ ከአራት ወረዳ የተወጣጣ አድማ ብተናና ሚሊሻ እንዲሁም ከብልጽግና መከላከያ ጋር ተጋድሎ በማድረግ ድል አስመዝግበዋል። ከደሴ ከተማ፣ ከደሴ ዙሪያ ወረዳ፣ ከኩታበርና ተንታ አጅባር ወረዳዎች የተወጣጣ አድማ ብተናና ሚሊሻ ከብልጽግና ከመከላከያ ጋር በመጣመር በመደራጀት ላይ ያለው በላጎ ሻለቃ ነጻ ያወጣቸውን የደሴ ዙሪያ ወረዳ ቀጠናዎችን ማለትም ጽዲ ገበያ፣ አያታ፣ በፍላና ቡሚ አካባቢዎችን የፋኖ ይዞታን ለማስለቀቅ ማጥቃት ቢያደርግም በአግባቡ በመመከትና መልሶ ማጥቃት በማድረግ ሙትና ቁስለኛውን አሸክመው ወደ መጣበት በመመለስ ታላቅ ድል አስመዝግበዋል። ተጋድሎው ጥቅምት 12 2018 ዓ.ም ንጋት ጀምሮ እስከ ምሽት 1 ሰዓት የተደረገ ሲሆን የበላጎ ባለ ታሪኮቹ የመጣውን ጠላት በአግባቡ በማስተናገድ በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ቀጠናቸውን አስከብረው ድል ተጎናጽፈዋል ሲል የሚኒልክ እዝ ምክትል ህዝብ ግንኙነት አርበኛ ኑረዲን አበበ ገልጿል። በተያያዘም በሻለቃ ሀብቴ እባቡ በመቻል የምትመራው የድል በር ከፋች የሆነችው አፋብኃ ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ክፍለ ጦር በተከታታይ አውደ ውጊያን እያደረገች ድል እያስመዘገበች ትገኛለች። በዛሬው ዕለት ማለትም ጥቅምት 13 2018 ዓ.ም በጋዞ ወረዳ አስታይሽ ከተማ ላይ ባደረገችው አውደ ውጊያ በርካታ የመከላከያ ሰራዊት መደምሰስ ሲቻል በዚሁ ፋኖች ከጥላት ነጻ ባወጡት ቦታ ቤት ለቤት በተደረገ ፍተሻ ሁለት መከላከያ ሰራዊቶች ልብሳቸውን ቀይረው ተገኝተዋል። 8 ክላሽ በመርኮ ሲገኝ ከ300 በላይ ተተኳሽ መማረክ ተችሏል። ከፋኖቹ የደረሰበት መራር በትር ቁስለኞችን ወደ ስታይሽ ከተማ ጤና ጣቢያ አስገባ ቢሆንም የስታይሽ ጤና ጣቢያ ቁስለኞችን ለማስተናገድ ከአቅም በላይ ስለሆነበት ወደ ወልዲያ ሆስፒታል እያጓዘ ይገኛል። ህልውናችን በተባበረ ክንዳችን ሲል የአፋብኃ ምስራቅ አማራ ቀጠና የደጋው መብረቅ ክፍለ ጦር ቃል አቀባይ ገልጸዋል። እንዲሁ በወርጌሳ የተማረኩ የደቡብ ዕዝ 35ኛ ዋሊያ ክፍለ ጦር አባላት በልጅ ኢያሱ ኮር በተደረገላቸው እንክብካቤና የፖለቲካ ግንባታ በመደሰትና በቁጭት ለአማራነታችን እንታገላለን በማለት ትግሉን ተቀላቅለዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር በቀን 8 ሁለተኛ ወር 2018 ዓ.ም በሰሜን ወሎ ዞን በአብሮ ወረዳ በወርጌሳ ከተማ በተካሄደው ውጊያ ለተማረኩ የ35ኛ ዋሊያ ክፍለ ጦር አባላት ዛሬ ማለትም በቀን 13/02/2018 ዓ.ም የአማራ ህዝብ የትግል መነሻና አሁን የደረሰበት አጠቃላይ ቁመና በኮምፒውተር በተደገፈና በተንቀሳቃሽ ምስል የታገዘ በአማራ ህዝብ ላይ የደረሰውን አሰቃቂ መዋቅራዊ የዘር ማጽዳት ለማሳየት ሙከራ ተደርጓል። በመሆኑም የመከላከያ ሰራዊቱ አባላት የከረሙት በቄለም ወለጋ አካባቢ በመሆናቸው በአማራው ላይ ሲሰራ የነበረው እንደባ ባይን እናየው ስለነበር እኛም መውጫተን እንጂ የመከላከያው ተቋም ራሱ አማራ ጠል መሆኑን በተደጋጋሚ ጊዜ በትናንሽ ጥፋት በግፍ በተረሸኑ ጓዶቻችን የተማርንበት ቢሆንም ጥለን ለመውጣት መውጫ ቀዳዳ ስንናፍቅ እንደነበርና ፈጣሪ ፈቅዶ ዛሬ ከናንተ ጋር ተገናኝተናል አገናኝቶናል ሲሉም በደስታ ገልጸዋል። በመጨረሻም በመላው አማራ እየተደረገ ባለው ሰፊ አውደ ውጊያ ምክንያት ወደ ቤተሰብ የሚያስኬደን ምንም ምቹ ሁኔታ ስለሌለ የልጅ ኢያሱ ኮር አባላት በመሆን ከወንድሞቻችን ጋር ለአማራነታችን እስከ መጨረሻው እንታገላለን በማለት ሰራዊቱን ተቀላቅለዋል ሲል አፋብኃ ምስራቅ አማራ ቀጠና የልጅ ኢያሱ ኮር ፖለቲካ ጉዳዮች ኃላፊ ገልጿል። ይህ በእንዲህ እንዳለ ደብረ ማርቆስ ከተማ ውስጥ የአድማ ብተና አዛዡን ኢላማ ያደረገ ጥቃት ሲፈጸም ፓዊ ፖሊስ ጣቢያው ላይም ጥቃት ደርሷል። በረሃኛው ጅብላ ሞተራ ብርጌድ ደብረ ማርቆስ ወንቃ አካባቢ በሁለት ፓትሮል ላይ ሆነው ሲንቀሳቀሱ በነበሩ የፖሊስ አባላት ላይ ድንገተኛ ጥቃት በመፈጸም የአድማ ብተና አዛዥ ኢንስፔክተር እንዳለው አላምርን ጨምሮ በርካታ ፖሊሶችን ማቁሰልና መደምሰስ ችሏል። ሁለቱም ፓትሮሎችን በተካሄደው ማጥቃት ከጥቅም ውጭ ማድረግም ተችሏል። እነዚህ ፖሊሶች ማታ ጨለማን ተገን አድርገው የደብረ ማርቆስና አካባቢ ማህበረሰብ ስልክና ገንዘብ የሚዘርፉና የሚደበድቡ የህዝብ ጥቅም አሳልፈው የሰጡና ሆዳቸው በህዝብ ገንዘብ የሞሉ መሆናቸውን ማረጋገጥ ተችሏል። በትናንትናው ዕለት ጃዊ መተከል 4ኛ ክፍለ ጦር አባይ መተከል ብርጌድ የፋኖ አባላት መተከል አውራጃ ወደ ፓዊ ከተማ ሰርገው በመግባት በጠላት ላይ ኪሳራ አድርሰዋል። ተወርዋሪዎቹ ኮከቦቹ ፓዊ ከተማ በመግባት ፖሊስ ጣቢያ ላይ በፈጸሙት የቦምብ ጥቃት በርካታ የአብይ ተላላኪ ፖሊሶችን መግደልና ማቁሰልም ተችሏል። በተመሳሳይ በትናንትናው ዕለት 10 አለቃ ኤፍሬም አጥናፍ ብርጌድ ችጓሊ ከተማ ተቆጣጣለች። ችጓሊ ከተማ የሚገኘው የአርመኒውን ጦት ቆራጭ ካምፕ ሙሉ በሙሉ በመቆጣጠር የጠላት ሎጂስቲክ ሙሉ በሙሉ በመማረክ የተቻለ ሲሆን ቀንደኛ የስርዓቱ ጭንጋረድ ባንዳ በቁጥጥር ስር ውሏል። ብዛት ያለው አድማ ብተናና ሚሊሻ መደምሰስና ማቁሰል ተችሏል ሲል አፋብኃ ቴዎድሮስ ህዝብ ግንኙነት አስታውቋል። ሰመረኛ መረጃዎች እናኛን ይመስሉ ነበር።